ነን ኢሴንሻል ዶክትሪኖች ውስጥ የሚመደቡ ነገሮች እንኳን ቢሆኑ የቤተ ክርስቲያንን ስም ነው ማጠፋው ምናምን የሚልን ክሌም አስቀምጣል። ነገር ግን መጀመሪያ ስገባ እያወቅ የማይሆን ክሌምን ነበር አስቀምጥ የገባው። ስለዚህ ኢቫንጀሊካሉ ሊለያይ ይችላል። ሲምቦሊክ ነው ብሎ የሚያምን የዝዊንግሊን ምናልባት የሚቀበል ሊኖር ይችላል በመካከላችን። ያም ይኖር ችግር የለውም። ያም ስም ማጥፋት አይደለም። በነገራችን ላይ ምናልባት የተሳሳተበትን ነገር ልናሳየውና ልናርመው እንችላለን ሁላችንም እርስ በርስ እንደምንተራረሙ። ነገር ግን እያልኩ ያለው ምንድነው አንደኛ እያወክ ከሆነ ይሄ የምታረጋው በጣም አዝናለሁ። ካልሆነ እግዚአብሔርን እያወኩ በቃ ችግር የለውም። እሺ እንዳለ እኔ ከምር ጊታርን እያወኩ አይደለም እኔ ቃሌ መልሰልህ እኔ ቃሌ መልሰልህ ናቲ ቃሌ መልሰልህ። ስለዚህ በቃ እንትን ብለህ በጣም ሰሞኑ ሙሉ ስለ ቁርባን ነበር ስንወያየ ነበር ነው። አይ ያልነው ኦልሞስት ወር ሰማ አልጠየቀም። ዩቲዩብ ቻናሎቹ ላይ በደንብ ተለቋል። ስለዚህ እዛ ላይ ቃል ይቀጥል። እሺ አይ ብዙ ነገር ልለው አይደለም። ናታን ስትነሳ ጥያቄ የተነሳው እኛ ወንጌላውያን አማኞች ሲምቦሊክ ነው የምናምነው ብለህ ነው አይደል የተነሳው? እናንተ ወንጌላውያን አማኞች ሲምቦሊክ የምታምኑት ወንጌላውያን አማኞች እነማን ናቸው? እስቲ አሁን ይሄን ጥያቄ ሲጠየቅ እኔ ስላንተ አይደለም የጠየቁ እኛ ስላልከው ነው የጠየቁ። ቃሌ ከመካነ ኢየሱስ ውጪ መካነ ኢየሱስ ብቻ ለድነት ብላ ነው የምታምነው። ከተሳሳትኩኝ ያርመኝ። በቃ እኔ እንደዛ ነው የተረዳሁት እኮ። በምን ማስረጃ ነው? እናንተ እነማን ነው? ማስረጃውን ከየት ነው የማመጣው? ማስረጃ ምንድነው? ይሄ ማስረጃ እንደኔ እኮ ቲክቶክ ላይ ዛሬ አይደለም ጥያቄ መጠየቅ ሲጀምር እኮ ሲስ አለ ሲስ ማውራት ይፈልጋል። ሲስ እስኪ አውራ። ሲስ አለ አለው ቃልዬ አለው። እኔ መደምደሚያ ብቻ ሰጥበታለሁ። እስቲ አንተ ማውራት የፈለከው ልስማ እንዴ? አይ እኔም በጣም ናታን ያው እንግዲህ 450 ሰው ባለበት እኔም ጥያቄ ልጠይቅ። ሁሉ ጊዜ ተመሳሳይ ጥያቄ ስለሆነ ዛሬውን ኤግዛክትሊ አንተ የትኛው ቤት እምነት ተከታይ እንደሆንክ እኔም ፐርሰናሊ ባውቅ ደስ ይለኛል። ብትነግረን በጣም ሊያያትር ከሚ ሌላ ነገር እንድናገርሽ አትገፋፊ እና ብትነግረን ደስ ይለኛል። ኪንግ ናታን ሄሎ ምንድነው የኔ ቤተክርስቲያን ማወቅ ምንድነው ትርጉሙ? ጥያቄን ብቻ መመለስ አይሻልም? ኖ አደምሰል አሁን አንተ ወንጌል አማኝ ነኝ ካልክ ኤግዛክትሊ የትኛውን የወንጌል እምነት እንደምትከተል ማወቁ ራሱ እኔ ራሱ እንደ ጓደኛ እንደ ክርስቲያን እኔም ፐርሰናሊ ብዙ ጥያቄዎች የሚፈጥሩብኝ ነገር ስላለ ባውቅ ደስ ይለኛል። ለምን አንተ ተፈሯል ይሄን ነገር? ሲስካውን በፊት ካንተ ጋር ማውርተን አይ ናቲ እስከ መቼ ነገር ፈርተ ለምታምነው ወይ አታምንበትም? አታምንበት ከሆነ እኮ ችግር የለውም እኮ። አይ ቶታሊ እኔ አላምንበትም ምትልም ከሆነ ችግር የለውም እኮ። ሲስ ስለማምንበት ነው እኮ እስካሁን የቆየሁት እኮ። ለዛ ነው ስለማምንበት ነው። አይ ኖ እኮ ካመንክበት እንዴት ነው በምታምነው እምነት ወይ ታፍራለህ ትሸማቀቃለህ? ኖ ምክንያቴን እኮ ቀደም ነገርኩ እኮ ሲሲ። አንደኛው ምክንያቴን ነገርኩ። ሌላ ደግሞ ብዙ አይነት ምክንያት የትምህርት ጉዳይ አይደለም። አንተ ለትምህርት አሁን እኮ በዚህ ጉዳይ ላይ አስተምር እያለክ ያለ ሰው እኮ የለም እኮ። የትኛው እምነት ተከታይ መሆንን ራሱ ለመናገር መፍራትም ምንድነው እንትን የሚለው ነው። አሁን ኦሬዲ በዚህ አሁን ለምሳሌ የሆነ የሉትራንን የመካነ ኢየሱስን ወይ የመሰረተ ክርስቶስን የሆነ ነገር አስተምር ተብላል ተጠየቅ። ግን በየትኛው ቤት እምነት ውስጥ እንዳለ መናገር ምን ያሳፍራል? አንተ መናገር ስለማልፈልግ ነው። ሲስ ቆይ ጥያቄ መመለስ አይሻልም? ግን ጥያቄን ብትመልሱ እንደዛ ካልሆነ አንተ ስለዚህ ኖ አሁን እኮ ደብል ስታንዳርድ እያረክ እኮ ነው። አንተ እኔ ኦርቶዶክስ እንዳልሆንኩኝ ተልኬ እንዳልሆን አንተ ራስህ ታውቃለህ እኮ አይደለ? አንተም አብረኝ ስለሆን ከኔ ጓደኛሞችም ስለሆን ስለምንተዋወቅ ታውቃለህ። እንደዛ አይነት ነገር ውስጥ እንዳልሆንኩኝ ታውቃለህ። ካንተም ማለት እንደዛ አይነት ነገር ሳልሆን ግን እነሱ የሆነ ጥያቄ ስጠይቃቸው የሚያገናኙት ከኦርቶዶክስ ጋር ነው። የሆነ ታሊካክ ነው ሚሽን ተሰጥቶ ነው ምናምን ነገር። እኔ እኮ ትልቅ ሰው እኮ ነኝ። ትልቅ ሰው ነው። እኔ ክርስቶስን ናት እኔ ራሱ በስልክ አውርቻለሁ። ኮንፊውዝድ እኮ አሁን እንዴት እንረዳ እኮ ነው። አንተን ራሱ እንዴት እንረዳ እኮ ነው እኮ። እሺ ሲስ አንተ የምትረዳው ከኦርቶዶክስ ተልኮ ነው ብለህ የምትረዳው አንተ አይደለም። እኔ ከኦርቶዶክስ ተልካል ብዬ አይደለም እኔ ማምነው። እንደዛ ነው የሚያስቡት። ቅድም አማን እንደዛ ነበር ሲል የነበረው እንደመጣ ምናምን ነገር። ኪንግ እኔ እንደዛ ነው የማስበው እና ያንን ፕሩቭ ልታደርግልን ትችላለህ። ኦኬ ምክንያቱም እኔ አሁን ቪዲዮ ልሰራበት ነው። አንድ ማስረጃ ያገኘሁት ነገር ስላለ አንተ ላይ አይደለም ሌሎች ላይ ያገኘኋቸው አለው። አንተም ከዛ ስለማታመልጥ ማለት ነው። አንደኛ ደብዛህ አይታወቅም። ስለዚህ እየመጣ ወንጌላዊ አማኝ ነኝ አትበል።
በቃ አትበል አይደለህም አናቅህም ኦኬ ኧረ እኔ ራሴን አውቃለሁ ለራሴ በራሴ ምናምን ማለት ትችላለህ አይደለህም ራስን በዚህ ልክ መደበቅ ከፈለክ አማን እርግጠኛ አትሁን ካልሆነ ለምን ታፍርበታለህ ናና እኔን ጠይቀኝ የት እንዳለው ኧረ አሳያለሁ አማን እርግጠኛ አትሁን እኔ ጌታን የተቀበልኩት የዛሬ ወይ 5 ዓመት 3 ዓመት 4 ዓመት አይደለም እኔ ያደኩበት ቤተክርስቲያን ምን ሆነ ሰው ይታዘባል እርግጠኛ ባልሆንኩበት ነገር አታወራ አዳምጥ ይኸውልህ ኢቭን ሌላው ሁለተኛው ስቴፕ ምን እንደሆነ ታውቃለህ አንተን አውቃለሁ የኛ ቤተክርስቲያን አባል ነው የሚል እንኳን የለም እስካሁን ማለት አይኑራ እኔ ስለሌለን ምን አገባኝ እኔ ስለዚህ አንተ እኮ አይኑራ መልስ እኮ ለኛ ቀላል እኮ ነው አይኑራ ስትል የሆነ ቦታ ላይ ዝም ብለህ ተንጠልጥለ አየር ላይ ተንጠልጥለ ያለፍኛና አንተ ስለዚህ እኛ ወንጌላውያን አትበል በቃ አትበል ኦኬ ከነሱ ጋር ትውላለህ ከነሱ ጋር እዛ ትዘምራለህ ከነሱ ጋር ታሸበሽባለህ ከነሱ ጋር ፎቶ ትነሳለህ ከዛ እዚህ ትመጣና እኛ ወንጌላውያን ትላለህ አንደኛ ወንጌላዊነት ምን እንደሆነ አታውቅም ለዛ ነው እኛ ወንጌላውያን ብለህ ቅድም በጣም ጠማማ ጥያቄ ክሌም ይዘህ የመጣው ማለት ነው እኛ ወንጌላውያን ብለህ ጀመር አንደኛ ወንጌላዊ አይደለም ሁለተኛ ወንጌላውያን ምን እንደሚያምኑ አታውቅም ስለዚህ ማን እንደሆንክ ጠያቂው ማን እንደሆነ የማናውቀው ሰው ለምን ዓላማ እየጠየቀ እንዳለ የማናውቀው ሰው ጋር ምን ስለሆንክ ነው ለአንተ መልስ እየሰጠን ምን እንታገለው ያንን ከዚህ በኋላ ጥያቄ ሲኖርክ እንደ ወንጌላዊ ሳይሆን ኖርማል ሰውኝ በቃ አትታወቅም በቃ ለማንኛውም ማን እንደሆንክ እሺ እንደማይታወቅ ሰውዬ ልጠይቅ ከዚህ በኋላ ስጠይቅ ችግር እንደዛ ተቀበለኛል የማይታወቀው ሰውዬ ለምን ዓላማ እየጠየቀ እንዳለ አንደኛ ወንጌላዊ ነኝ ብለህ ስለዋሸ እሱን ፕሩቭ ማድረግ እንፈልጋለን መጀመሪያው ለምን ተዋሻለህ እሺ ችግር የለውም እኔ ልንገርክ አዳምጥ አልጨረስኩም ወንጌላዊ አማኝ ነኝ እኛ ብለህ ስለተናገርክ እኔ የዝችን ወንጌላዊ ነኝን ጥግ እስካላወቅኩ ድረስ ካንተ ጥያቄ አልቀበልም አንተ ቤት ወንጌላውያን ገብቶ ኮንፊውዝ እንዲሆኑም አልፈቅድም አንተ መሃል ቤት ላይ ተቀምጠ የሆነ ሚሽን ይዘህ ስራ እየሰራ ያለ ሰው ነህ መሃል ቤት ላይ ሆነ ምናልባት ቆይ እኔ የራሴን ላውራ አንተ እኮ በቃ ሚሽን የለኝም እኔ በራሴ ምናምን መመለስ እችላለሁ እኔ እያሰብኩ ያለሁት ምንድነው ማን እንደሆንክ አናውቅህም እኛ ወንጌላውያን አትበል እኛ ወንጌላውያን ምትል ከሆነ ወንጌላዊ መሆንህን ፕሩቭ የምናደርግበትን መንገድ አመቻች ግዴታ ሚዲያ ላይ ሆነ ቪዲዮ ከፍተህ ቸርች ስታመልክ ምናምን አምጣም አንልህም እንደሱ አይደለም እያልን ያለ ነው ገብቶሃል አይደለ አንተ እየሄድክበት ያለው መንገድ ሰዎች ላይ ኮንፊውዥን የመፍጠር መንገድ ስለሆነ እኔ ብሬክ ላይ በነበርኩበት ሰዓት ላይ ነው ሚዲያ ላይ በደንብ መታየት የጀመርከው ከዛ ሲባል እነዛን ልጆች ትጠራና ወንጌላዊ አማኝ ነኝ የሚል ጭንብል ለብሰህ ኦኬ ከዛ በኋላ ሌሎች የማያውቁትንም የሚያውቁትንም ሰዎች አስገብተህ ቤትህን የማሟሟቅ ስራ መስራ ሰው እንደሆንክ ነው የሚታየኝ ነው ገብቷል አሁን ለምሳሌ ቃሌ የት እንደሚያመልክ አውቃለሁ ወንጌላዊ አማኝ እንደሆነ አውቃለሁ ሲስ የት እንዳለ እዚህ ውስጥ ያሉ በሙሉ የት እንዳሉ አውቃለሁ ነኝ አንተ ግን የማትታወቅ አም ሶሪ ይሄን ቃል ልጠቀም እንዳይደብርህ ወፍ ዘራሽ ወንበዴ ሳይሆን ወፍ ዘራሽ ወንበዴ አይደለም ስለዚህ ከየት እንደመጣ ደብዛን ስለማናቅ እየመጣ አትጨቃጨቀን የኛው ወገን አይደለም አንተ ለማንኛውም እሺ አማሪ እኔ ደግሞ ላውራ ቅድም ተጠየቀው ሄድና ቪዲዮ ተመልከት እሺ አማኒ ይቆይ እኔ ደግሞ ላውራ ትፈቅድልኛለህ አይ ይሄን ርዕሰ ቤቱን ጭቅጭቅ አረግ ነው ኖ ጭቅጭቅ አይደለም አይ ኔቨር ጭቅጭቅ አይደለም ብሮ የራስን ፖለቲካ ሰርተማ ቻው የራስን ፖለቲካ ሰርተ ባክ ኤንድ ፎርዝ አያስፈልግም ቅድም ዶክትሪናል ኢሹዎችን እያወራን ስለሆነ እየተማማረ እሺ ሌላም ጥያቄ ነበር ሌላም ጥያቄ መጠየቅ የለብኝም ሂድና ኡስታዞችን ጠይቅ ማን አንተ እየጠየቀ ሂድና የሂንዱ ኬስን ጠይቅ አማኔ እስቲ ቆይ አንዴ አይ ቲንክ ይሄንን ክሎዝ እናድርገው ምንም እኮ አያደርግልንም አሁን ሐሳባችንን ዳይቨርት አደረገ አይባልም አማን እንደዛ አይባልም አማን በሪስፔክት አውራኝ ውጣልና ይኸው ሪስፔክት ሳረግ ውጣለሁ አረን ይወጣለኝ አባቴ እኔ ችግር የለም ውጣለኝ ግን በሪስፔክት አውራኝ ዲስኮኔክት አድርግ እሺ በቃ ይሄ ሪስፔክት ነው ለኔ ነቅዬ እኔ ሳላወጣ ቀስ ብለው ወረድ አረን ያወርደኝ ችግር የለብኝም እኔ ምን አይ ውረድ ሄድና ግን አልጨረስኩኝ አንተ ካልመለስክ ሌላ ሰው ተጨርስ ማን ስለሆንክ ነው የምጨርሰው ማንኝ እያልክ ነው የምጨርሰው ቀስ ብለው ወረድ አብሮኝ ውረድ እኔ እንደዚህ በእኛ መካከል ኮንፊውዥን የሚፈጥሩ ሰዎች እንዲቀመጡ አልፈልግም አሁን አንተ ናቲ ሁሌ ምን እንደምትጠቀም ግራ ነው የሚገባኝ እኔ በኢየሱስ አይ እንደዚህ መቃጀት አለ እንዴ እየመጡ ይቃዡብናል እንዴ ይኸውልህ ቆይ ብሮዬ እኔ እየተናገርኩ አይደለም እኔ ድምጼ ከፍ ብሎ በቃ እንደዚህ ነው በተንደርፉል ነው የማወራው አሁን የተጀመረ ጭዌ አለ ሚዲያ ላይ እኔ ቪዲዮ ሰራለሁ ታዩታላችሁ ባይዞ የተጀመረች ጭዌ አለች ምን አይነት ጭዌ ሲባል ጥያቄ አለኝ እኔ አሁን ፕሮቴስታንት ነኝ ኑ ወደ ብርሃኑ ተመላለሱ ቻሌንጅ በጀመሩ ሰዎች ይመለመሉና ጥያቄ አለኝ ብሎ ይመጣሉ
ከዛስ ጥያቄ አለኝ ብለው ቪዲዮ የሰሩ ሰዎችን ሪፖስት ምናምን ሳምቲንግ ያደረጉና ቪዲዮ ቫይራል እንዲወጣ ከተደረገ በኋላ ሰብሰብ ብለው ይመጣሉ። የሆነ ፕሮቴስታንት ቤት የራሳቸውን እንትን እያስተጋቡ እንዳለ አይነት ድራማ ይሰራል። ከዛስ ሲጀመር ወንጌላዊ ያልሆነች ሲጀመር ወንጌላዊ አማኝ ያልሆነውን ሰውዬ መልሰው ኡስታዞቹ መልሰው እዛው መላልሰው አይሻን ሙስሊም እንደሚያደርጉት ማለት ነው። አንዱ ኡስታዝ የራሱን ሚስት 3 ጊዜ ነው ምናምን አስልሟል ሚዲያ ላይ እንደምታውቁት። ኦኬ ልክ እንደዚህ አይነት ጨዋታ መጫወት ተጀምሯል። ስለዚህ እንደዚህ አይነት ጭዌ አትጫወቷትም። አሪፍ መረጃ ስላገኘው እችን መረጃ ሰራና ከዛ በኋላ ከፕሮቴስታንት እገሌ ጠያቂ የነበረችው መጣች፣ ጠያቂ የነበረው እገሌ መጣ የሚለው ድራማ እዚህ ሚዲያ ላይ ይከሽፋል ማለት ነው። ይሄኛው በጣም በቃ የሆነ አልቅጥ የሆነ የሚያስጠላ አይነት ክሬም እኮ ነው አሁን እያወራ ያለው ናታን። ማን እንደሆንኩ አልናገርም ይላል። ማን እንደሆንክ መናገር ምን እኛ ለዘላለም ህይወት የሚጠቅም ነገር ካንተ ለማግኘት ነው እንዴ? ማን እንደሆንክ ብትናገር ምን ዋንጫ ልንሸልም ነው እንዴ? ማን እንደሆንክ የተናገርከው ነገር ለኛ የሚሰጠው የሆነ ዲግኒቲ አለ እንዴ? የለም። ስለዚህ እዛ ቤት ካሉ ልጆች ጋር እየተሞዳሞዳችሁ መታችሁ እኔ ፕሮቴስታንት ነኝ ግን ጥያቄ አለብኝ ምናምን፣ ከዛ ቤታችሁን ታደራላችሁ ለአንድ ለሁለት 3 ሳምንት። ከዛ በኋላ ተመለሰች የስላሴ ልጅነት አገኘች። ዋው! ስላሴቱ 3ቱ ነው ወይስ ትላንት ወዲያ የተወያየ ነው 5ቱን ስላሴ ነው የሚቀበሉት? እችን ድራማ አትቀጥሏትም። ኦኬ። ስለዚህ እኔ የተጠናከረ አንድ ኤቪደንስ ያገኘሁት ነገር አለ። እዛ ላይ ቪዲዮ እንሰራለን። እዚህ ሚዲያ ላይ ግን ፕሮቴስታንት ነኝ ጥያቄ አለኝ አሁን እኛ ቤት እንደዚህ አይነት ነገር አለ አልገባኝም ጥያቄን መልሱልኝ አይነት ቁማር የምትጫወቱ ልጆች አቁሙ። ሲጀመር አቁሙ ልልናችሁ አንችሉም። በእነሱ ነው ተመልምላችሁ የምትመጡት። ግን በእንዲህ አይነት መንገድ አትቀጥሏትም። ናታን እኛ ወንጌላውያን ምናምን ግባና አንብብ። ምን ጆሮ ብቻ ነው እንደ የተፈጠረልህ? እኔ የሰማሁት እንደዛ ነው ይለኛል። ጆሮ ብቻ ነው ወይ የፈጠረልህ? አይን ፈጥሮልሃል። ቀለም እንድትቆጥር ተምረሃል አይደለ? ገብታ አታነብም? እኛ አነበብነውን አይደለ እንደ መተን እዚህ እያወራን ያለ ነው። እኔ የሰማሁት እንደዚህ ነው። እኛ ወንጌላውያን እንደዚህ ብለን ነው የምናምነው። ሂድና የምታምነውን እዛ ሄደህ እንዲህ አይነት ቀልድ አቀልዷትም። በጣም ይቅርታና ግን በተመሳሳይ ራሱ እኮ ልክ እዚህ የሚያፋጥጡትን ያክል እዛም ሄዶ ራሱ እኮ እንደዚህ የሚያፋጥጥ ጥያቄ ቢያነሱ ማለት አንደርስታንድ ታደርጋቸዋለን። ለአንዱ ቤት የተፈቀደ ለአንዱ ቤት ያልተፈቀደ እስኪመስል ድረስ እኔ ፐርሰናሊ ናታን ጓደኛዬ ነው፣ ግን ይሄ ነገር ትክክል ስላልሆነ ቢያንስ እንደዚህ አይነት ነገር ባይደረግ ደስ ይለኛል። አዎ ሲሶ እሷ ላይ በላት መጀመሪያ ያልካት ላይ ማለት የኛው እነ ቤቲ ወይ አንድ ፕሮቴስታንት ቤት ሲከፍት ብቻ ነው ነገሮች ጫን ተደርገው እየተወሩ ያሉት። ዲቤቶችም በትክክል ሚውት እየተደረግኩ ነው ምናምን እያለ ነበር ቅድምና እንትን ነው ይመስለኛል ሪከርድ እያደረጉ ሚውት እየተደረግን ነው ምናምን የሚመልስልን የለም እያሉ ነገር ነውና ቀጥልበት እስቲ። ያ ነጥብ በነገራችን ላይ በጣም መታሰብ አለበት። እኔ ባለፈው ሳምንት ገብቼ 3 ነው ያወረዱኝ በአንድ ደቂቃ ውስጥ አንድ ጥያቄ ብቻ ጠይቄያቸውና ይሄ በጣም ትልቁ ነጥብ ይመስለኛል። ቀጥልበት ሲሶ። እኔ ሀሳቤ ነው እንግዲህ እኔ ከልጆች ጋር ነኝ፣ ሌሎች ይዱበት። ይሄ ለኛ ነገር ነው። አንዴ እዚህ ላይ ሀሳብ ለመስጠት ነው። ለምሳሌ 2 ነገር ብቻ ላንሳ። 2 ጥያቄዎች የተደረጉበት ሩሞች ተከፍተው ማለት ነው ከዛሬ 3 ወር 4 ወር በፊት ይሄው ልጅ ይሄ አሁን ኪንግም አድርጓል። እንደገና አንድ ማናት የምትባል ሄለን ይሁን ሉሊት ትባል የሆነች ልጅ ሉትራን ነኝ ያለች ልጅ እንትናን የጠየቀች ማን ነው ከኦርቶዶክስ የመጣውን ልጅ የጠየቀች ልጅ እና ሁለቱንም ቪዲዮ እያየው ነበር። የሁለቱንም የነዚህንም እያደረግኩኝ እንዴት ተለሳልሳ አኬን እንደምትጠየቅ እንዴት አይደል በቃ እንትናን ስትጠይቅና ቃሌን ስትጠይቅ ሜሎን ስትጠይቅ ክርክር ነበር ሲያደርጉ የነበረው። እነዛ 2 ልጆች መጥተው የነበሩት ልጆች አኬን ሲጠይቁትና ኤፊን ሲጠይቁት የነበረው ትክክል አልነበረም። ልክ አሁን ሲስ እንዳለው ማለት ነው። እዛ ቤት የምታሳዩትን ነገር እዚህም ማሳየት አለባችሁ። ስለዚህ ይሄንን ነገር መፍትሄ የምታደርጉት ደግሞ የኛ ልጆች ተጠያቂዎች ናቸው። በቃ ከተደራድራችሁ ነው ልክ እዛ ቤት የሚያከብሩትን ያህል እዚህም የሚያከብሩ ከሆነ
ስለሆነ ማለት ነው። እና እኔም የሲስን ሀሳብ እደግፋለሁ። ያየሁት ጉዳይ ነው ለማለት ነው። ተባረኩልኝ ወንድሞች። አይ እንትን ቤት አሁን ቤቲ ማለት በጣም እንትን ማለት አያስፈልግም። እዚህ መጥተው ሪከርድ እያደረጉ ድራማ ነው የሚሰሩት እናውቃለን። ከዛ በኋላ አወረዱኝ ጠይቄ አወረዱኝ ምላሽ የላቸውም ምናምን ይሉና በማግስቱ ደግሞ የሆነ ቤት ውስጥ ሄደው ጥያቄ ሲጠያየቁ ሲመልስላቸው የሆነ ሰው ምናምን ብሎታል። በነገራችን ላይ አኬ ጋር አሁን ላይክ ድራማ እስኪመስል ድረስ በጣም በቃ ላይክ በጣም አክብሮት በተሞላው መልኩ ምናምን ሲጠያየቁ ነው የምንመለከተው ፕሮቴስታንቶቹ ማለት። እዚህ መተው ከኛ ጋር በጣም በብዙ ነገር ነው እንትን የሚሉት የሚከራከሩት ምናምን ጥል የሚፈጥሩት እና ድራማ ለመስራት ሪከርድ ለማድረግ ስለሆነ የሚገቡት ምንም አይነት ኮምፓሽን ማሳየት አያስፈልግም። ኮምፓሽን እኮ መታየት ያለበት ኮምፓሽን ዳይሬክሽኑ መዞር ያለበት ወደ ሁሉም ነው ብዬ አላስብም እኔ። ኮምፓሽን ዳይሬክሽኑ መዞር ያለበት እንትን ለሆነ ሰው ነው ማለትም በውስጡ ሌላ የሆነ ድብቅ የሆነን ነገር ላልያዘ ሰው ነው። ድብቅ የሆነን ነገር ይዞ ሪከርዱን አዘጋጅቶ መጥቶ እንዲህ ነው ምናምን ነው ምናምን ብሎ ዘሎ ገብቶ አሁን አማን ቀድሞ የመለሰበት መንገድ እንጂ ረጋ ብለን ብናወራው ኖሮ መጀመሪያ የአንድ የሁለት ደቂቃ ቪዲዮ ተቆርጦ ይወጣ ነበር። በቃ ወንጌላውያን አማኞች ይኸው በሲምቦሊክ ብቻ እንደሚያምኑ ይኸው አመኑ ምናምን። ከዛ አንዷ ብቻ ናት መካነ ኢየሱስ ደግሞ በጣም እየተጠለጠለ ነው እሷ ብቻ ናት በቃ ከሷ ውጪ የቀሩት ሁሉ እንደማያምኑ ታወቀ ምናምን ብለው ሌላ ተአምር ነበር የሚፈጥሩት። እና ኮምፓሽን መሆን ቦታ በጣም የሚፈልግ ነገር ነው። በቃ ሁሉ ቦታ ከሆነን ላይክ እንትን ነው ታክቲክ ነው እናውቃለና እዚህ እኮ ዲቤት እያደረጉ ኦርቶዶክሳውያን ወንድሞቻችን ታክቲክ ብቻ እኮ ነው የሚጠቀሙት እናውቃለን እኮ። እኔ አማን በጣም ብዙ ዲቤት ሲያደርግ አይቻለሁ። ቃሌ በጣም ብዙ ዲቤት ሲያደርግ አይቻለሁ። ታክቲክ ብቻ ነው የሚጠቀሙባቸው። አንድም ቀን መልስ ሲመለስላቸው አይታችሁ ታውቃላችሁ? ከዛ በኋላስ ወንጌላውያን አማኞቹ ጭምር ዋው ኦኬ ምናምን ሲሉ ነው የምናየው። ለምንድን ነው እንደዛ እየሆነ ያለው? ምክንያቱም እንዴት አይነት ማነር መከተል እንዳለባቸው እንትን ስላሉ ነው። ይሄ ማተር የሚያረክ ከሆነ አትሊስት እዚህ ቤት ውስጥ መፈቀር የለበትም። አትሊስት እዚህ እንትን ላይ መፈቀር የለበትም። ሰላም እንኳን እንዴት እያወራች እንደነበረች አይታችኋል። ኦርቶዶክሷ ልጅ እንኳን ራሱን እንኳን ጭንብል ሸፍኖ እኔ ወንጌላዊ ነኝ እያለኝ መጣ አንድ ሰው ቀርቶ። ስለዚህ በጣም እንትን ማለት አለብን። በጣም ኬርፉል መሆን አለብን። ያ አስተምሮ ነው የያዝነው። የያዙት ስንት ጉድ አለ እኮ ገና ሊወራ ሲል ገፍትረው ከቤታቸው እኔ ጋር ነው የሚሆነው። ሶሪ አዎ ቤቴ ተመለስኩ። ስልክ ነበር ጸጥ ብሎ ህዝቡ እስካሁን እነ አማን እነ ቃሌ ሌሎችም ወንድሞች እስካሁን በለቀቁት በጣም ብዙ ጉድ ቢሆን ኖሮ ብዙ ዲቤቶች ሰትልድ ሆነው ነበር እኮ። ለምንድነው ብዙ ዲቤቶች ሰትልድ ማይሆኑት? የሆነን ሰው ይገዙና አመነ ይላሉ። በነገራችን ላይ ይሄ ማይንድ ጌም ነው። ማይንድ ጌም ደግሞ አብዛኛውን ጊዜ ከባድ ነው። ማለትም ገና በሆነ አስተምሮ ገና በቬነሬሽን የተሸነፉ ሲመስላቸው፣ ገና በሆነ አስተምሮ የተሸነፉ ሲመስላቸው፣ ገና በኢንተርሴሽን አስተምሮ የተሸነፉ ሲመስላቸው ይሄው አንድ ሰው አመነ ዛሬ ተብሎ የሆነ ሄዶ የሆነ እንትን ላይ የሆነ ላይቭ ላይ ገብቶ የሆነ ሰው ኦኬ ገባኝ ምናምን ሲል እናያለን። ለምንድን ነው ያ የሚደረገው? እኛ ወንጌላውያን አማኞች ነን። እኛ ወንጌላውያን አማኞች ደግሞ እንዲህ አይነት ድራማዎችን በመስራት አናምንም። በነገራችን ላይ በዚህ አይነት ድራማ የሚመጣ ሰው ራሱ አይምጣ ይቅር። በትክክል አምኖ ተረድቶ ነው መምጣት ያለበት የሚመጣው ሰው እና እንትን እኔ ቱ ቢ አነስት አማኒ በጣም ልክ ነህ ያውኑ ላይ በቃ እኔ ሰውም እንደሚል አላውቅም፣ ግን ለኔ በጣም አማኒ ልክ ነው ያውኑ ላይ በቃ ጭንብል ሸፍኖ ከመጣ ይንገረን ማን እንደሆነ። እኔ አሁን እኮ ፎቶ አይታይም እዚህ ጋር አይደል? ቤቲ ታውቀኛለች፣ ቃል ያውቃል እዚህ ጋር ሌሎቻችሁ አታውቁኝም። በአካል እንተዋወቃለን ከነሱ ጋር አትሊስት ከአንድ ቀን ይዘልለን ባይሆን ግን በቴሌግራም እናወራለን። ጭንብሌን ሸፍኜ ግን ባወራስ? አዎ በቃ ተኮርኮሜ ነው መጣት ያለብኝ ከዚህ ቤት። ለምን? ምክንያቱም ጭንብሌን ሸፍኜ እያወራው ክሌሞችን እያስቀመጥኩ እኛ ብዬ እያወራው ማን ካንተ ስባል የማልመልስ ከሆነ መውጣት ነው ያለብኝ። ስለዚህ ያ ነገር በጣም መተግበር አለበት። እነሱ እዛ የሚተገብሩት እንደዚህ ነው እንጂ አንድ ጥያቄ ጠይቃቸውን ሰው እኮ እንዴት አድርገው እንደሚያስወጡ እናውቃለን። ስለዚህ በተጀመረው መልኩ አሪፍ ውይይቶች እያረጉ ግን እንደዚህ ያን ነገሮች ላይ መጠንቀቁ ጥሩ ይመጣል። ምክንያቱም ከታች ያለ ሰው እንትን ስለሚል ማለት ነው። ከታች ያለ ሰው እውነት የሚመስለው ሰው አለ። በተለይ በእነሱ ሳይድ በነገራችን ላይ አብዛኛው ሰው ብዙ ነገሮችን እንዲሁ
እንትን ተደርጎ ነው እንትን እንደ ስሙ ነው ዝም ብሎ አምኖ የተቀበላቸው። ኦኬ ፈትኑ እምነታችሁን የምታምኑት ነገር ይሄ ነው ተብሎ ሲነገር ለምንድን ነው የማይሰሙት? ለምንድን ነው እንትን የማይሉት? ምክንያቱም ድራማ ይሰራል፣ በጣም ድራማ ይሰራል፣ በብዙ ድራማ ይሰራል። እስቲ አማን ምን እንዳዘጋጀ አናውቅም እናያለን፣ ግን በጣም ድራማ ስለሚሰራ እንደዚህ አይነት ሰዎችን መታገስ ያለብን አይመስለኝም። ከዛ በኋላ ቤተክርስቲያን እንዳላሰድብ ነው። ኧረ እባክህ ቤተክርስቲያን እንዳላሰድብ ነው። ጥያቄ ጠይቀ ነው እንዴ ቤተክርስቲያን የምትሰደበው? እኔ አንዳንድ ሰው በጣም ነው የሚገርመኝ እግዚአብሔር እና በቀደም ቃሌን አስቆሜዋለሁ። ቤቲ አንቺ ሳትሆኚ እኔ ቃሌ የሆነ ነገር ቢያወራ ደስ ይለኛል። ቃሌ ቅድም ሊገባ ሲል አይ እና ከናታን ጋር ናታን ላይ መጫወት አለብኝ ብዬ ነው ቃሌን ያስቆምኩት። ቴንክስ በጣም እተደ ቤተክርስቲያኔ እንዳላሰድብ ያለው ሰነፍ ተማሪ መሆኑን ያውቃል ማለት ነው። ምን እንዳስተማረችው ስለማያውቅ ነው ባይዞይ እና ታዲያ እሷ አሳደገችኝ። እንደው አሁን የ4 ዓመት የ3 ዓመት የ5 ዓመት ነገር አይደለም ማውራ ነው። ጌታን የተቀበልኩት ረጅም ጊዜ ነው። ረጅም ጊዜ ከሆነ እንግዲህ ረጅም ጊዜ ስትማርከር ማለት እሱን አርቲኩሌት ማድረግ እንዴት ነው ያቃተው? ስለዚህ ያን ረጅም ጊዜ የተማርከውን አርቲኩሌት ማድረግ ካልቻልክ አሁን በትንሽ ደቂቃ ያወራነውን እንዴት ይገባል ብለን እንመን። ኦኬ ተነገረ፣ ግባና ቪዲዮ አለ የተቀመጠ ማየት ትችላለህ። አንተ እንደምትለው እኛ እያልክ አታውራ፣ ይቀፋል። በቃ ካንተ አፍ እኛ እያሉ መስማት ይቀፋል። እኛ አትበለን ማን እንደሆንክ ስለማትታወቅ ማለት ነው። እኛ ምን የኢትዮጵያ ህዝቦች ነው? እኛ ምን የደቡብ ብሔር ብሔረሰቦችን ነው? እኛ ምን ሰሜናውያን ነው? የትኛው እኛ ማን ነው? ሶ ሚዲያ ላይ እዚህ ጋር ያው ጭዌዋን ድንገት ያፈተለቀው ራሱ ኦርቶዶክሳዊ ወንድም ነው። ነገሩን እያደራጀው ስለሆነ ነውና መልምለው የሚልኩብን እነሱ ናቸው። ስለዚህ እንደው እዚህ መሀል ላላችሁ ወንጌላውያን ቪዲዮ ላይም በሰፊው ማስተላልፈው መልእክት ምንድነው? እኔ ፕሮቴስታንት ነኝ ግን እንደዚህ አይነቱ ነገር ያሳስበኛል እያሉ ቪዲዮ የሚሰሩ ሰዎች በእነሱ ጥያቄ ኮንፊውዝድ እንዳትሆኑ ኑና ጠይቁን። እንዴ መተሽ ሚዲያ ላይ የምትበጠረቂው ምን ቸርች የለሽም እንዴ ፓስተር የለሽም እንዴ አትጠይቂም? መተ ሚዲያ ላይ እኔ እንትን ነኝ ግን እንትን ምናምን የምትለው መጀመሪያ ጠይቀሃል? እምነትም እንደሆነ አውቃል? ተልኮ ተቀብለ አጎብዳጅ ሆነ ከምትመጣ ግባና መጀመሪያ በኮንፌሽን ደረጃ ቤተ እምነት ምን ታምናለች የሚለውን አጥና። እኛ ይለኛል መጥቶ አንተ እኔን ጨፍልቀ እኛ ብለህ ታወራለህ። እኔ ባለሁበት እኛ ማን? እኔና አንተ ነን እኛ? እኔና አንተ ነን እኛ? ማን ነው እኛ? አትሊስት እኔም እንደማምን ጠይቅ፣ ሉትራኑም እንደሚያምን ጠይቅ፣ አንግሊካኑም እንደሚያምን ጠይቅ። እኛ ወንጌላውያን ይላል አይደለም? ወንጌላውያን አንተ ወንጀላውያን አንተ። ስለዚህ ማንነቱን ሊገልጥ የማይወድ በጨለማ የሚራመድ ተደብቆ በማስክ የሚያወራ ሰው ጋር ወንጌላዊ በቃ ይሄንን ነው የምነግራችሁ። ወንጌላውያን አማኞች ማን እንደሆኑ አድራሻቸው የማይታወቁ ሰዎች እኔ ወንጌላዊ ነኝ ግን እዚህ ላይ ያለኝ ጥያቄ እያሉ መጥቶ ሲበጠረቁ ምንም ነገር እንዳትሉ። ኦኬ ምንም ነገር ወይ የነሱ ያነሷቸው ጥያቄዎች ኮንፊውዝ የሚያደርጓችሁ ከሆነ ኑና እኛን ጠይቁ። ምክንያቱም ቤት እየከፈትን ጠይቁ እያልን ያለን ኦርቶዶክሳንም እንዲጠይቁ ሌሎችም እንዲጠይቁ ይሄም ጥያቄ ተፈጠረብን የሚሉ ሰዎች መጥተው እንዲጠይቁ። ኦኬ ስለዚህ አሁን እየተደረገ ያለ ድራማ አለ። ይመለመላሉ ልጆች ተመልምለው ጥያቄ ያለን እያሉ ማሱን ኮንፊውዝ እንዲያደርጉ ከዛ ሰብሰብ ብሎ ይገባሉ። ቤቱን 1-2-3 ሳምንት ያሞቃሉ። ከዛ በኋላ እሰይ የሥላሴ ልጅነት አገኘች ይባላል። ነጠላ አልብሶ አምጥቶ ማለት ነው። you are not gonna play that game ማለት ከዚህኛው በኋላ ማለት ነው አትችሉም። ቀድማችሁ የምታጣሩት ምዕመናን የምነግራችሁ ይሄን ጥያቄ ሊጠይቅ የመጣው ሰውዬ ቤተ እምነቱ የት ነው? ማን ነው? ኦኬ ጥያቄ ካለበት ሲጀመር ቀድመ ጠይቅ ተብለ የለ እንዴ? መጋቢዎች አሉ፣ አስተማሪዎች አሉ ቤተክርስቲያን ውስጥ ሄደህ ጠይቅ። እሱ ግራ ገብቶ ከሆነ ማትቀበለው ከሆነና ወይም ኮንፊውዥን ፈጥሮብህ ከሆነ ና ለዲስከሽን አሁን። ኦኬ ፎር ዳት ማተር ኢቭን ያ በቪዲዮ መልክ ከመሰራቱ በፊት ቅንነት ካላችሁ ማለት ነው የምር እያረጋችሁት ያለው ነገር በቅንነት ከሆነ ተመልመላችሁ ከጀርባ ባሉ ሰዎች ያልተላካችሁ ከሆነ ቀድሞ ትመጡና ከኛ ጋር ዲስከስ ማድረግ ትችላላችሁ። ከዛ ስቲል እምነቱን እናቀባለን የሚሉ የእምነቱን ኢንተርዲኖሚኔሽናል ዲፈረንሶችንም አንድ የሚያደርጋቸው ነገር ይሄ ነው እያሉ የሚሞግቱ ልጆችም ጭምር ሊናገሩ ስላልቻሉ በዚህ ነገር ላይ ሌሎች ፐርስፔክቲቮች ምንድናቸው የሚለውን ከዛ በኋላም ቪዲዮ መስራት ይቻላል። ግን ሆን ተብሎ ከኋላ በሚሽን ስለሚላኩ አንዳንዶቹ አሁን ናታን እንደገባው ማን እንደሆነ አይታወቅም።
ወንጌላዊ ነኝ ብሎ ከርሞ ከዛ በኋላ መድኃኔዓለም ቤተክርስቲያን ጧፍ ይዞ ፎቶ ይነሳና ይለቃል ማለት ነው። ዋው ፕሮቴስታንቱ ከብርሃን ወደ ጨለማ መጣ ይላል ጧፍ አስይዞ ማለት ነው። ምን ጧፉን ነው ብርሃን እያልክ ያለው? እንዲህ አይነት ጨዋታ አትጫወቷትም። እቺ ጌም ከዚህ በኋላ የምትቀጥል አይደለችም። ኦኬ። ስለዚህ ለእንደዚህ አይነት አፕሮች እና ድራማ እንትን ጆሮ አትስጡ። ወንጌላውያን አማኞች ማለት ነው ማን እንደሆኑ ደብዛቸው የማይታወቁ ሰዎች መጥተው ኮንፊውዝ እንዲያደርጉ እንዳትፈቅዱ። ስለዚህ የዚህን ልክ በዚህ ልክ አንድ ሰው መጥቶ ይሄን ያክል ላይፉን ከበጠበጠ ምን አለበት አንድ ኦብጀክቲቭ የሆነ ቴዎሎጂካል ቶፒክ ተነስቶ ባክ ኤንድ ፎርስ በዛ ነገር ላይ ብንወያይ ይብቃ። በቃ ይሄኛው ይብቃና ናታን ይሄን ያክል ጊዜ ኢንተራፕት አድርጎን ይሄን ያክል ነገር ማውራት የለብንም። he doesn't deserve this ማን እንደሆነ ስለማናውቀው ማለት ነው። ማን እንደሆነ የማይታወቅ ጭምብል ውስጥ ያለ ሰው ስለሆነ ይሄን ሁሉ ደቂቃ መስጠታችን በራሱ በጣም ሼም ነው። ስለዚህ በዚህ መልኩ ነው መሄድ ያለብን እና ርዕሶች እነሱ ኦብጀክቲቭ ነገሮችን እናውራ። ጥያቄና መልስ ሊሆን ይችላል። የሆነ ቶፒክ ተቀብለን እናወራለን።